ባቢና ታውቃለህ ይሄድ እና ያንተ መጨረሻ መለፈው ላንተ አይደል ሌላ ልጅ የለኝ እንግዲህ እንደምታውቀው የሚያስተምርክ ሰው የለም አይደል አባቱ አለ ዛክላችሁ ቶሎ ይመጣልሽ እኮ ገንዘብ ነው እኮ ቁጭ በል እኮ ነው ያልኩ አለሁት ቁጭ በል ከበደ ላንተ ምን ተቀማለ እንድናወራ ቁጭ በል ምታወራኝ ነው አወራኝ ምንድነው ችግር ምንድነው ከኔ ጋር እኮ ለመታወቅ ነው ኑሮ ነው እኛ እየኖርን ያለ ነው የተለየ ነገር አይደለም እየጠየቅኩ ያለሁት ይኸውልሽ ሁሉም ሰው አንተም ገንዘብ እስቲ ፋይል እኮ መጀመሪያ ስለ ህፃናቱ ንገሪኝ ምንድነው የጠፋው ቁጭ በል አይጠፋም እሺ ኃይል መጠቀም እኮ አይችልም እና ታዲያ አንተና በቃ እንደዛ አታርጋሉ ዴታ ክብሬ ታውቃለሁ ወደ ካሜራ እንዳትጠጋ እሱ እኮ ነው አላስፈላጊን ገንዘብ እንዴ ባቢ ስጠይቀኝ ነበር እኮ አላስገል ወጥቼ ባላመሽ ምን ሆናለሁ ያተማ ሄደም ተው ምን ነው እሱ እኔ ደግሞ እናንተ ታስበኛለች የትማ ሜዳ እዚህ ታወራለህ እኮ ያለን ፖሊስ ጣቢያ ነው ያተማ ሄደም እዚህ ታወራለህ አታገኝም ስለኔ አትርፋ እርግጠኛ ነህ ዳይት ሁሉ ነገር ነግሬዋለሁ ምን ሆነህ ነው በቃ ተነስ ባይ ስሜታይ ለምን ትሆናለህ ተቀመጥና ይጠፋል ለመተማመኛ ነው እነሱ ድንገት ከካዱን እንኳን ሪከርድ ይደረግ ቢሆን ነው ስልኩን አጥፋ ኧረ ባቢ ኧረ በእናትህ ጎሮ በቃ እንዴት ሆነህ ነው በቃ እስኪ አንተ ደጋጋሽው ነገር ባይሉ እባክህ እንዴት ተረጋጋ ያስተባበልኩ አይደል የነገርኩህ እኮ የምትጠይቀኝ ነገር አይደል ያንተው ማትሰማኝ አንተ ለምን ማትረዳት ገንዘብ ፈልጎ ነው ገንዘብ አሰጪው ምን ይላልሽ ምን ገንዘብ ነው ችግሩ ሁላችሁም ማን ላይ አሰጪው አንተ ትራንስፈር ላድርግልህ ስንት ብር ነው የምፈልገው እንዳንቺ አይነት በየቦታው በጣም እኔንም አይለቁኝም ልጄንም አይለቁኝ እኔ እንኳን ችግር የለም በስራዬ ነው ልጄን ግን ምንም በማያውቀው ነገር ያደርጉኛል እኔስ ምን ላድርግ በእኔ ይፈረዳል ብቻ ነው ማሳደገው አንተ እስር ቤት መበስበስ ትፈልጋለህ አትፈልግም አይደል በቃ ስለዚህ በቃ አሁን አለቀ ሁሉም ነገር ተጋጥቷል ስለዚህ እኛ እንኳን አንሄድም ሰዎችን ቦታውን እንነግረዋለን እሱ የራሱን ኃይል ተጠቅሞ የራሱን ሰዎች ይዞ ሄዶ ከርቀት ቆመን መኪና ውስጥ እናሳያቸዋለን እንደዚህ ቀላል ነው ወይ አንድ ሰው ራሱ እንደደረሰበት ነው የሚናገረው እነሱ ከባድ እንደሆኑ እኛም መክበድ እንችላለን ማላቀሽ ሰው ነው ልጄን እዚህ ውስጥ አትክተተው ከኔ ጋር ነው የምትጨርሰው አይደል ለምን በሱ ስም እኮ ነው እየነገርሽ ያለሽው ልጄን ማሳደግ አለብኝ አንተ ማሮጊት እናትህን መጦር አለብህ እሱም ልጅ አለው ስለዚህ አንተ ነህ ቦታውን የምታውቀው እንውጣና ይዘኸው ሂድ ምንም ለኔ ብለሽ የካርክ ነው ኮሌጅ ማን ነው ከፍሎ ያስተማረ ያለው እንደ ልብ ከጓደኞቹ ጋር እንደ ልብ አንድ አመት ሆኖኛል ኮሌጅ ከጀመርኩኝ ጭራሽ በቤቴ ማለት እየጠየቀኝ አይደል ካሜራውን አስተፋልኝ እና ይዘህልኝ ውጣ ያናደደኝማ እኔን ምን መጠየቅ እንዳለብህ አለማወቅህ እኮ ነው እንዴ በጣም ታሰፍራለህ ባቢ አሁን አንተንም ነገር አንተ ማለት ያመጣህልኝ ይዘህልኝ ውጣ ማሚያት በለኝ ባቢ አንደኛ ሳትነግረኝ ማምጣት ሁለተኛ ስራ ሰዓቴን እያስረፈርክብኝ ነው ሆነሽ ነው ማሚ ተረጋጊ እንጂ ስለምን እንደሚያወራ ጠይቀው እስኪ ቆይ ከዚህ በይ ሆነሽ ነው አሁንም ካላጥፎ ሰብረዋለሁ የምነግርህ ነገር ማለት ነው እኮ ለምን አትረጋጊ በቃ እነዚህ ሰዎች ከቤት ያስወጣልኝ አሁን ይኸውልሽ አልገባኝም ስለምን እንደምታወራ እሱ የሰማው ካንቺ አንደበት ነው ስለነዚህ ህፃናት ማለት አልገባኝም አይ ስላዘጋጀሻቸው ህፃናት አምጣው እሱ አምጣው ስልኩ ስጠኝ አንሰጥሽም አንዴ ቆይ ቁጭ በይና ላውራ ባቢ ልቀቀኝ አትንካኝ ምንም ጭራሽ አንተ ነህ ስልክ እንደዚህ ሪከርድ እያደረክ አንዴ ላውራ አንዴ እንስሚኝ እና ቁጭ ልቀቀኝ አትንካኝ ባቢ ከዚህ ጋር ዘር ወደዛ ሂድ ካሜራውን እንዳታጠፋ አይደለ መሄድ ትችላለህ ይቅርታ እኔም ረፍዶብኛል ወደ እሱ አንዴ ቁጭ በይ ነው ባቢ አንተ ነህ ጭራሽ እኔ ላይ ሄዳ አንዴ ቁጭ በይና ላስረዳሽ ለኔ የሚገባኝ ይሄ ነው ለዚህ ያሳደኩ ላስረዳሽ አንዴ ቁጭ በይና ምንድነው የምታስረዳኝ እየከሰስከኝ ይቅርታ ከቤቴ መውጣት ትችላላችሁ ላስቸግር አሁን መጀመሪያ ጥያቄ መልሽልኝና አልገባህም ሲጀመር እኔ የህፃናት ልብስ ነጋዴ ነኝ እሱን እኮ ደጋግመሽ ነገርሽኝ አሁን እሱ ስለምትለው ስለ ህፃናት ምናምን ማውቀው ነገር የለም ጠየቀኝ ስላዘጋጀሻቸው ህፃናት እነማን ናቸው የምን ህፃናት ናቸው አንተ የምትለው ነገር ምንም ማውቀው ነገር የለም እኔ የምሰራው የህፃናት ልብስ መሸጫ ሱቅ ውስጥ ነው ዝም በል አንተ ካንተ ጋር ምንም ማውራው ነገር የለም ዝም በል አንተ ውጣ ልትረጋጊ ትችያለሽ አትይም አው ይሄንን ነገር ከለውጡ አይደለም አዳምጪ ነገርኩክ መሄድ ይችላል ወደሱ አይደለም አሁን ቁጭ በይና እናውራ ነው ገንዘብ እኮ ልጄን አታላችሁት ከሆነ ልክፈላችሁ ነው እያልኩ ያለሁት በገንዘብ እንኳን አታላችሁት ከሆነ ወጣት ነው ገንዘብ ያስፈልጋል ያን ነገር እንሰጣለን እንዴ እሱን ደግሞ ያረግሽለት ነው እሱ ምንም ያለው ባቢ እኔ ጋር እንደዚህ አይደለም እናቱ ላይ ጨክኖ ያውቃል ህይወቴን አደጋ ላይ ጥዬ ነው ልጆቹን ማቀርብልህ በብር አልተስማማንም 3 ልጆች ተገኝተዋል አንዴ አታስፈራራኝ አንተ የህግ ሰው ብትሆን እኔ ምን አገባኝ ስለምን እንደምታወራ እኮ አላውቅም ተነስተው ጣያልኩ ነው ከቤት ሲጀመር እኮ እኔ ምን ልናገር ነው አይ መጀመሪያማ እንደሱ አይደለም የሚያወራ ነው የተነጋገርነው እኮ እየጨመርክልኝ እንደምትሄድ ነው ምክንያቱም ባዘዝከኝ ሰዓት ሁሉ ስለማቀርብልህ አይ እንደዛ አይደለም ማለት አሁንም በዛ ዋጋ ከሆነ ይቅርብኝ እኔ ምክንያቱም እኔ ምንም እየተጠቀምኩኝ አይደለም እኔ ከዚህ ጣቢያ አይደለም ኮሜዲ ያለብን አልናገርም አለቻ ሰው እኔ እዚህ ጋር ጊዜ ማቃጠል የለብኝም ለምንድን ነው የምነግርህ ለምንድን ነው የምትናገሪው አንቺ
እሺ ውጣልኝ አልሽኝ ልውጣ። ስለዚህ ማውራት ካለብን ቁጭ ብለን እናወራለን። ቁጭ ብለንና በቃ የተፈጠረውን ነገር ታስረዳለች። ቁጭ ብለን ማን ባይናት በቃ ፖሊስ ጣቢያ ምን አናል የተፈጠረውን ነገር በእናትሽ አስረጁ። በቃ ቀኝ ነኝ ማውራት ካለብን ከሱ ጋር ነው። እሺ በቃ አንተ መጠየቅ የፈለግከው ነገር ዳይሬክትሊ ጠይቃት ማሚ ፕሊዝ፣ ምንም ሳትዋሺ በቃ ነገር ለምን ፖሊስ ጣቢያ ምናምን ምን ይለው እንዴ? እኔ እኮ አንድ ነገር ቃል ትገባልኛለህ? ምንድን እንደምታውቀው ልጄን ማሳድገው እኔ ነኝ፣ ማስተምረው እኔ ነኝ። ስለዚህ ይሄን ነገር በቃ በገንዘብ እንጨርሰው እንዝጋው። የምርሽን ነው ማሚ? አዎ በገንዘብ እንዝጋው። አመንሽ ግን መጀመሪያ ከዛ ደግሞ በገንዘብ እንፍታው አይደለም በገንዘብ ሌላ ልጅ የለኝ እንግዲህ እንደምታውቀው የሚያስተምርክ ሰው የለም አይደል? አባቷ አለ ቶሎ የመጣልሽ እኮ ገንዘብ ነው። እንዴት ነው እንደዚህ ተቀየርሽው? ታዲያ ያለ ገንዘብ እንዴት ነው የምንኖረው? እየሰራን ያለው ነው ገንዘብ አይደለም። የሰው ልጅ ገንዘብ ያስፈልገዋል፣ ሁላችንም እናውቃለን። ግን የገንዘብ አመጣጡ መንገድ ይወስናል ለሁላችን። አሁን እኔ ስለ ገንዘብ አይደለም በመጀመሪያ ምንድነው አንተ ጻድቅ የሚያጫውትህ? እኔ ጻድቅ ነኝ እያልኩሽ አይደለም። በቃ ሁሉም ሰው እኮ ኑሮ ነው እኛ እየኖርን ያለ ነው። የተለየ ነገር አይደለም እየጠየቅኩ ያለሁት። ይኸውልሽ ሁሉም ሰው አንተም ገንዘብ ልስጥኝ ፋይል እኮ መጀመሪያ ስለ ህፃናቱ ንገሪኝ። የምን ህፃናት ነው? ለማን ነው የምታስተላልፊ? በምን አይነት ገንዘብ ነው የምትደራደሪው? ምንም በቃ እኔ ህፃናቱን የማስተላልፈው ለአንድ ኤንጂኦ ድርጅት ነው ማለት ህይወታቸው እንዲቀየር ነው። አለቀ። ሄደው ውጭ ሀገር ቤተሰቦቻቸውን እንዲረዱ ነው። እሺ ምንም የተለየ ነገር እኮ የለውም። ይሄ ደግሞ ኢትዮጵያ ውስጥ አይደለም ዓለም ላይ ሲሰራ የኖረ ነገር ነው። ለምን አዲስ የሚሆንበት? ከመቼ ወዲህ ነው ኤንጂኦ ከአንድ ግለሰብ ህፃናትን ተደራድሮ የሚገዛ? ምክንያቱም ይኸውልህ ከኔ ስራዬ ህፃናት ልብስ ስለምሰራ የሚገዛው ነው ያልኩሽ። እየሸጥኩ እኮ አይደለም። እነዛን ህፃናት አዘጋጅተሽ ከሰጠሽ ለአንቺ ከከፈለ ምንድን ነው ግዢ ማለት? ሽያጭ ማለት ምን ማለት ነው? ከኔ እነዛን ህፃናት ሳቀርብለት ጀስት እንደ ጊፍት ነው የሚሰጠኝ ማለት በቃ ኦልሬዲ አንድ ሰው አንድ ቦታ ማኪያቱ ተጠጣና አንተ አስተናጋጇ አሪፍ ካስተናጋጅ ተሰጣጣለህ። እንደዚህ እንድታስተባቢ አይደለም። እንደዛ ከሆነ ያስተባበልኩ አይደለም። የነገርኩህ እኮ የምትጠይቀኝ ነገር አይደል? ለምን ነው የማትሰማኝ? አንተ እነዚህ ህፃናት ኤንጂኦ ነው ወይስ አይደለም? የመጨረሻ ቃሌ ነው። ማሚ ፕሊዝ ምንም ሳትዋሺ እውነቱን ተናገሪ። እንድተባበርሽ ከፈለግሽ ንገሪኝ። ከወጣ እኮ በቃ እኮ አለቀ። እያስፈራራሁሽ አይደለም፣ የሚሆነው እውነታውን እየነገርኩሽ ነው። እኔ እኮ አንድ ቀን ልጄ እንደዚህ ይቀየርብኛል ብዬ አስቤያለሁ። ይኸውልሽ እንዲቀየር ያደረግሽው አንቺ ነሽ። ምለፈው እኮ ላንተ ነው። አሁን እኔን አናግሪኝ ስለ ህፃናቱ። ሰጥቷሽ አይደለም በቃ እውነቱን ነው ማወቅ የፈለግኩት። አዎ እውነቱን ነው አይደለም። እና ምንድን ነው? ለግለሰቦች ነው የምሰጠው ህፃናቱን እያዘጋጁ። እነማን ናቸው እነዛ ግለሰቦች? በጣም ይቅርታ ማለት ይኸውልህ እንደ ድርጅት አድርገው የተደራጁ ሰዎች ናቸው እና ህፃናትን አቀርብላቸዋለሁ፣ ለእኔ ገንዘብ ይሰጡኛል። ምንድን ነው የሚያደርገው ህፃናቱ? ስለዚህ ህፃናቶችን ትሸጫቸዋለች ማለት ነው? አዎ እንደዛ አትበልቃሉ። በጣም ይደብራል። ለምንድን ነው እየሰራሽው አይደል እንዴ? መሸጥ አይደለም ያው እያቀረብኩለት ነው፣ ገንዘብ ይሰጠኛል ስላቀረብኩለት ልጆቹ። ታዲያ ምን ሽያጭ ማለት እኮ ምን ማለት ነው? አንቺ ልብስ ነጋዴ ነኝ ብለሻል አይደል? አንቺ እቃውን አቀረብሽ፣ ላቀረብሽው እቃ ካስተመር ይወስዳል ማለት ነው፣ ገንዘብ ይሰጥሻል። ሽያጭ ምንድን ነው ታዲያ? ሌላ አማርኛ አለው? ሌላ ትርጉም አለው? ያው እቃ ሲሆን ነው ሽያጭ የሚባለው፣ ሰው ሲሆን ሽያጭ አይባልም ብዬ ነው። ኤኒዌይስ አሁን እኔ ልጆቹን የማቀርብለት እስከ 5 ዓመት ያሉ ህፃናትን እኔ የማቀርብለት። ይቅርታ ልጄ፣ እኔ አንተን ለማሳደግ ነው። ስለዚህ ከተዳደረ ያለው ምን ቸግሮን ነው? ቆይ ምን ቸገረ? ተራብን ሳንበላን እናውቃለን። ይሄ ስራ ካልተሰራማ እንዴት ምን እንበላለን? ይሄ ስራ መቼ ነው የመጣው? ይሄንን 5 ወር እኮ ነው ብር እያበዛሻለሽ። ከዛ ፊት እንዴት ነበር የምንኖረው? ማለት ተረበን አይደለም፣ ተረበን አይደለም ባቢ። በቃ አታመሰግኝ። ልክ እንዳልሆንኩ እኮ አውቃለሁ፣ ግን ምን መሰለህ አንተም እድሜ እየሄደ ነው። ልክ እንዳልሆንሽ የምታውቂ አልመሰለኝም ማሚ እንዴ ባቢ። ስለዚህ ቆይ አዳምጪኝ። አሁን ከተማ ውስጥ ህፃናት ጠፉ፣ ህፃናት ተሰረቁ ሲባል በአንቺና በመሰሎችሽ ነው ማለት ነው የሰው እንባ እየፈሰሰ ያለው፣ ሰው ልጆቹን እያጣ ያለው። እንደዛ አይደለም፣ እንደዛ ማለት ይከብዳል። ምን እሺ ይኸውልህ ምን ማለት ነው? ሌላ አማርኛ አለ እንዴ ባቢ? ኧረ እኔ ምንም አላውቅም ልጄ፣ ላንተ ብዬ እኮ ነው። ይቅርታ ማሚ በእናትሽ ማለት እንደ ልቡ እንዲማር እንደ ልቡ እንዲለብስ ከጓደኞችህ እንዳታስብ። የሰው ልጅ እየሸጥሽ ነገ ያንቺን ልጅ ስላለመሸጣቸው ምን ዋስትና አለሽ?
እኔስ ምን ላድርግ? በእኔ ይፈረዳል? ብቻ ማሳድገው አባቱ አለ ብለሽኛል። ያግዛል ብለሻል አይደል? የሚያግዘው እኮ ከቀን ለቱ ከሻይ የአባትነት ግዴታ አለው። እምቢ ካለሽ በህግ አትጠይቂም አባቱ እንዲያግዘው? እንደዛ ማድረጋችን አባታ ያግዘው ማገኘውን ገንዘብ ያህል ሊሰጠኝ አይችልም። አባቱም ቢሆን ለምን ግዴታው ነው? አባታ አላግዝም ብለዋል ማለት እና ታዲያ እሺ እነማን ናቸው እነዚህ ሰዎች? ስለሱ እንመጣለን፣ ችግር የለው። አሁን እነዚህ ሰዎች እነማን ናቸው? ከአንቺ ጋርስ የሚሰራ ማን ነው? አንድ አለ ማለት እደውልለታለሁ፣ መኪና አዘጋጅቶ ይመጣል። አንዳንዴ ልጆቹንም እሱ በራሱ በኩል ያዘጋጃል፣ እኔም በራሴ በኩል አዘጋጅና እደውልለታለሁ። መጥቶ ሱቄ ጋር መኪናውን አዘጋጅቶ ልጆቹን ይሄዳል። አንዳንዴም በራሱ በኩል ያቀርባል ተነጋግረን። ይኸውልሽ አሁን እስከዚህ እስከነገርሽኝ ሌላ የደበቅሽን ነገር አለ? በቃ ምንም የለም። ሪከርድ የተደረገው የሰማሁ ልጆቹን አቀርብላቸዋለሁ፣ ክፍያ ይሰጡኛል። በቃ በየጊዜው ልጆቹ በክፍያም ሳትስማሚ ስትጨቃጨቂ ነበር። አዎ እንደ ቃል የገቡልኝ ክፍያ አይደለም ያስገቡልኝ፣ ግማሹ ነበር ያስገቡልኝ። በሰው ልጅ እናንተ ቃል ትግባባላችሁ፣ ትደራደራላችሁ። ስራ አይደል? ምን ታደርገዋለህ? እሺ አሁን ይሄ ተባባሪ ያልሽውን እፈልጋለሁ፣ እነዛ ሰዎችንም እፈልጋቸዋለሁ። የውልክ ነገሩን እኮ ልታሰፋው ነው መጀመሪያ። ምንም አይውልሽ ማስፋት አይደለም። በቃ እኔ ጋር ለምን አትጨርስም? አይደል? ምክንያቱም አንቺ ጋር እዚህ ቢያልቅ አንቺ እስከምታቀርቢው ድረስ ነው። ከዚህ እንዳንቺ አይነት በየቦታው በጣም ብዙ እኔንም አይለቁኝም፣ ልጄንም አይለቁኝም። እኔ እንኳን ችግር የለም በስራዬ ነው። ልጄን ግን ምንም በማያውቀው ነገር ያደርጉኛል። ይሄንን እኮ አንቺ ስትገቢበት ነው ማሰብ የነበረብሽ። እኔማ የገባሁበት እንደነገርኩ ልጄን ለማሳደግ ነው። ልጅሽ መቻጣ አባት አለው አይደል እንዴ? ይሄ ሁሉ ነገር እኮ የሚደር እንደዚህ አምሮበት የምታየው እኮ በእኔ ገንዘብ ነው። አባቱ ያንን ማድረግ አይችልም። እኔ የሚከፍሉኝ ገንዘብ እኮ አይዲያው የለም። በጣም ብዙ ገንዘብ ነው። እኔ ማላቀሽ ሰው ነሽ። ልጄን እዚህ ውስጥ አትክተተው፣ ከኔ ጋር ነው የምትጨርሰው አይደል? ለምን በስም እኮ ነው እየነገርሽ ያለሽው? ለልጄ ብለሽ ነው። ለኔ ብለሽ አይደለም ማም፣ ምንም ለኔ ብለሽ አይደለም። እየካርክ ነው። ኮሌጅ ማን ነው ከፍሎ እያስተማረ ያለው? እንደ ልብ ከጓደኞቹ ጋር እንደ ልብ። አንድ አመት ሆኖኛል ኮሌጅ ከጀመርኩኝ። 5 ወሩ እንዴት ከፈልሽ? 6 ወሩ አንዴ ከፈልሽ። ከ5 ወር በኋላ የተለየ ወጪ ጠይቀኸኝ የተለየ እንደ ልብ ይሆንክበት ገንዘብ የለም። እሱ እኮ ነው አላስፈላጊን ገንዘብ እንዴ። ባቢ ስትጠይቀኝ ነበር እኮ ወጥቼ ባላመሽ ምን ሆናለሁ? ይኸውልሽ እናት ነሽ፣ ልጅሽ ነው። አይ እንደዚህ አይነት ነገር የለኝም አያስፈልግም ብለሽ ማስቆም ትችያለሽ። የልጅን ፍላጎት እንዴት ነው? ለምን ይኸውልሽ ልጅ ስለፈለገ አይደለም፣ ልጅ ስለፈለገ ብቻ አይደረግለትም። የሚያስፈልገው ነገር አግባብ ያለው ነገር ብቻ ነው። ይሁን ልጅ የጠይቀኝ ነው ማለት በጣም ነው የሚከብደው። ነገም አንቺ በምትሰጪው ገንዘብ እዛ ሄዶ ምን እንደሚያደርገው ታውቂያለሽ። ስለዚህ እኔ ባደኩበት ነው ልጅ ማሳደግ የነበረው። ይኸውልሽ እንደፈለገ ማድረግ ማለት አንቺ ያደግሽበትን መንገድ ማሳደግ ማለት አይደለም። አሁን ሌላውን ታዩ። አሁን አዳምጪኝ። ይኸውልሽ በመጀመሪያ ደረጃ ለልጁ ደውይለት። እኔ አላረገውም ጭራሽ። እሱንም ከኔ አልፎ ላስይዘው ማግኘት አይቀርም። እንደዛ ከሚሆን ተባበረኝና ላግዝሽ። እባክህ አይለቀኝም ማለት ሰዎቹ በጣም አደገኞች ናቸው። ይኸውልሽ የዛን ኃላፊነት እኔ ነኝ የምወስደው። ትሰምኛለሽ? ምናልባት ከዚህ በፊት ላታውቂኝ ትችያለሽ። አዳምጪኝ። በጣም ብዙ ጉዳዮች፣ በጣም ብዙ ኃይለኛ የሚባሉ ሰዎች እጄ ላይ መተዋወቃል፣ ግን ምንም አላደረጉም። የዛን ሙሉ ኃላፊነት ይኸውልሽ የህግ አካል ነኝ። በጣም ብዙ ሰዎች አብሮኝ ይሰራዋል። ስለዚህ የፈለጋችሁትን የህግ ደህንነት ኃላፊነት ወስዳለሁ። እኔ እኮ የዚህን ሀገር ህግ አውቀዋለሁ። እባክህ ይኸውልሽ ከዚህ በፊት ምናልባት የሰማሽው ያየሽው ሲጓደል ህግ ሲጓደል ምናምን አይተሽ ሰምተሽ ሊሆን ይችላል። እኔ ባይሉ ጋር እንደዚህ የሚባል ነገር የለም። ልጄን ታስገድልብኛለህ እባክህ። እኔ ይኸውልሽ ኃላፊነቱን እኔ ወስዳለሁ እያልኩሽ ነው። የልጅ ነገርኩሽ። እኔ ልጅ አለኝ አይደለም ልጅ አለኝ ልጅ አለኝ። ታዲያ ልጅ ካለ ልጅን ነገር አታቆማ። ለዛም ነው እባክህ ካታስጨንቅ። ይኸውልሽ የልጅ ነገር ስለሚገባኝ ነው የእሱን ኃላፊነት መወስዶ የልጅ ነገር ስለሚገባኝ ነው። አንቺ አሳልፈሽ ስለሰጠሻቸው ስለምትሰጫቸው ልጆች አስጨንቆኝ የመጣሁት። ስለዚህ አንድ ነገር ቃል ግባልኝ። ምንድን ነው ቃል ምገባልኝ? ልጁን ካገናኘው እኔ እንደማታሳስረኝ ብቻ። እሱን እኮ ተባበርኝና ልተባበርሽ አልኩ። ስለዚህ ደውይለት። ምናልባት ከዚህ በፊት በባቢ ፊት ቃል ገብተሃል። አዳምጪ፣ ተስማምተናል። ስለዚህ አሁን ትደውይለታለሽ። ገዢ እንዳገኘሽ ትነግሪያለሽ። ገዢም ይሁን ብቻ እሱ እዚህ ቤት እንዲመጣም የሆነ ምክንያት ፈልጊ። ከዛ እሱ ከመጣ ቀሪም ከሱ ጋር ይጨርሳሉ። እሱ ከተስማማን እደውልለታለሁ። ኢንሻአላህ። ይላ ባቢ አይ ነው ልጄ በጣም ይቅርታሽ፣ ይቅር በለኝ እባክህ። ለአንተ ብዬ ነው ሁሉ ነገር ይቅር በለኝ። እየጠራ
ሄሎ እንዴት ነህ? ሰላም ነው? አዎ ተገኝቷል። 2 ልጆች አግኝቻለሁ ዛሬ። ሱቅ አይደለሁም ቤት ነው የምትመጣው። አዎ ጫፍ ጋር እንደደረስክ ወደ ግራ ትታጠፋለህ። ታውቀው አይደል? ችግር የለም ቤት ነኝ። አዎ ፊት ለፊት ታውቀዋለህ፣ ኮሮቶ ያለበት ግቢ። አዎ እሱኛው በር ማለት ነው። በቃ ቅያሷ እንደገባ ታውቀዋለህ። ስትደርስ ታውቀዋለህ፣ አይጠፋም። ከጠፋብህ ደውለህ እወጣልሃለሁ፣ ግን ታውቀዋለህ። ማንም የለም ኧረ ቤት። አዎ ትንሽ ስለደበረኝ ቤት ይዛችሁልኝ ነው ብዬ ነው። አይ ግቢ ማንም የለም። በቃ ና። ኧረ እባክህ ሰፈርኛ ጋር ምን አግኝተህ ነው ልጆች? ና በቃሽ። አሉ 2 ልጆች 3 ዓመት እና 4 ዓመት ወንዶች። አይ በቃ ና አሪፍ ተሳክቷል። አንተም ካገኘህ ና። እሺ የሰው ልጅ የ3 እና 4 ዓመት በሰው ልጅ እንባ በእናቶች እንባ እናንተ ተሳክቷል ምናምን ትላላችሁ። ምን ላድርግ እኔም እኮ ለልጄ ብዬ ሳይሰማኝ ቀርቶ እኮ አይደለም። ባቢ ይቅርታ በጣም ይኸውልህ ባቢ ምናልባት አብሯት የሚሰራ ነው አላውቅም ካለ ምክንያታቸው፣ ግን እሱ ሲመጣ ምንም አይነት ስሜታዊ እንድትሆን አልፈልግም። ተረዳኝ? ስሜታዊ ማሉ ነው። ይኸውልህ ከሆንክ ስራዬን ታበላሽብኛል። አይ ነው የሚረብሽ ነገር ነው፣ ግን አስፈላጊ አይደለም። በስሜታዊነት ምንም የሚሰራ ስራ የለም። ተረዳ? ምንድነው አሁን እሱ ሲመጣ ኦብቪየስሊ ደግሞ እኛን ሳይን መቼስ ልጆች የታሉ ብሎ ይጠይቃታል ብዬ አላስብም እኮ። አይ እነሱ ናቸው የሚያመጡት። ቆይ ጠብቅልዋለሁ ባቢ ተረጋጋ። እሷ ታውቃለች። የእሷን እንግዲህ 4 ወርና 5 ወር ስትሰራ የነበረችው ማለት እንግዲህ ብዙ ልምድ አካብታለች ማለት ነው። እሱን እሷ ታውቃለች። ነፃ ማውጣት አይደል አላማክ? በቃ እነሱን ያመጡልኝ ልጆቹ እየመጡ ነው ብዬ አረጋጋዋለሁ። እባክህ ስራዬን ካበላሸው ባቢ እኔ ገደል ነው የምገባው። ኦልሬዲ ስሜታዊ ከሆንክ እኔንም ታበላሽ በቃ ባቢ። እኔ እናትህን ነፃ ማውጣት አይደል አላማክ? ችግር የለውም አውቃለሁ እኮ ይቅር እንደማትለኝ ባቢ፣ ግን ቢያንስ በቃ እኔ ላንተ ስል ብቻ ልኖርልህ። ይኸውልሽ ላንተ ስል ብለሽ እዛ አንተን ውስጥ እኮ መግባት የለብሽ። ሌላ ስራ አይሰራም። መጀመሪያ ለምን ይመስልሻል ሌላ ስራ ትሰሪያለሽ ወይ ለሱ ምን አስበሻል ብዬ ስጠይቅሽ ነበር። በመጀመሪያ ነው እንደዛ እንትን ማለት ተግባባ። እንዳልኩ ባቢ አንተ ስሜታዊ መሆን አይጠበቅብህ። መጣ ናግባ ወይ እንዴት ናግባ አደግጠኝ ና ናግባ ፈልጌት ነው። ችግር የለም አይዞህ። ሌላ ስራ ነው የጠራሁት። ሰላም ብለው ተዋውቁ። ልጆቹ የሚያቀርብልን እሱ ነው። ዛሬ ተዋውቁ። ተቀመጥ። ልጆቹ የሚያቀርብልን ዛሬ ያው በዛሬ እሱ አምጥቶልን ልንስማማ ነው ከሌላ ሰፈር ና። እሺ ተቀመጥና እናውራ። ስለ ስራ ነው። ችግር አለ እኮ አላውቃችሁም ብዬ ነው። ከዚህ እንዴት አልተገናኘንም? ስለ ስራ ከሆነ እነግርሃለሁ። እሱ ልነግርህ እኮ ነው የጠራሁት። ሰርፕራይዝ ላደርግህ ነው። እባክህ ቁጭ በል። አሪፍ ስራ ነው። በዛ ተደርጎ ሰርፕራይዝ እንጃ ብቻ እኮ እሺ። እንትንስ ካሜራውስ ምን ያደርጋል? እኛ ጋር የሚቀር ስራ ነው። ለመተማመኛ እኛ ጋር የሚቀር ስራ ነው። ሪከርድ እናደርግና አዲስ ስራ ተገኝቷል፣ አሪፍ ቢዝነስ ተገኝቷል፣ ሲሰራል ብያቸው ነው። ኮሜንት ያለሽ ያውቃሉ። አንቺ ነው ይኸውልህ፣ ለማንም መደወል አይጠበቅብም። አትደውላቸው። ይሄን እናንተ የሚሰራው ቢዝነስ ነው። አሪፍ ቢዝነስ ተገኝቶ ነው። እባክህ አክቲቭ ስለሆንክ እኔ መርጬ ነው። ና ሌላ በጎን ሌላ ስራ ተገኝቶ እኮ በኋላ እንዳይሸመጥጡ ያውቃል እንዴ የምንሰራውን ስራኛ እኮ አዲስ ስራ ያልኩህ እኮ እሱን ነው። መጀመሪያ ነው ቁጭ በል። አሪፍ ስራ ያልኩህ እሱን ነው። ምን እንደሆነ ታውቃለህ? አሪፍ ስራ ተገኝቷል። ከልጄ ጋር የሆነ አይዲያ መጣንና አክቲቭ ሰው ምረጭ ሲለኝ አንተን መረጥኩ።
ምክንያቱም ካሜራውን አጥፊልኝ ይቀመጣሉ። ተቀመጥና ይጠፋል። ለመተማመኛ ነው። እነሱ ድንገት ከካዱን እንኳን ሪከርድ ይደረግ ቢሆን ስልኩን አጥፋ። ስልኩን የት ነው? ለማንም ደውል አትደውል። የነገርኩህ አታምነኝም እንዴ? እሺ ነኝ አይደለም ነው። አንደኛ ደውል። ሲቀጥል ደግሞ እሷ ነው ተፈራው ስልክ ብትደውል ማለት ነው የምታስጠቃኝ። እኔ እናንተ የምንሰራው ስራ እኮ ነው። ሪከርድ እኮ ማድረግ ለኛ ነው ጥቅማችን። እነሱ ከተመጠቁ ሪከርድ አለ። ሪከርዱ የሚቀረው እኛ ጋር እኮ ነው። ምንድነው አታምነኝም እንዴ? ቤቴ ድረስ መተህ ና ቁጭ በል ና ቁጭ በል አታካብድ እባክህ። ና እኔ እናንተ እዚህ ጋር እናወራለን። ወይ ውጡ ወይ እናወራ። ይኸው እያወሩ ነው አይደል? አይደል ነው የትም አይደለም እኮ አዲስ ስለሆናችሁ ነው ታዲያ። እሺ እሱን ተያያዥ ነው። ለምን ሁለታችሁ ራሱ ማትስማሙት? አንተ አልስማማም ስላልክ ነው እንዴ? ቢዝነስ ሰው አይደል እንዴ? እንዴት ይጠራጠራሉ እኮ? ና ቢዝነስ ነው እኔ ያልጠራጠር። ና በቃ ቁጭ ችግር የለም። ልቀቀው እኮ ቁጭ በል በቃ። ባቢ ዝም ብለህ ጉልበት ለምን ነው የምትጠቀመው? ጉልበት እንዳትጠቀም አንቺ እስኪ ቆይ በቃ ምንድን ናቸው እኮ ቁጭ በል። የት እንደሚያስኬድሽ ግን ታውቂያለሽ። እሺ ቁጭ በል። ታውቂያለሽ መጨረሻው ሲሆን ንገረኝ እኮ ቁጭ በል እኮ ነው እያልኩ ያለሁት። እንድናወራ ምንድን ነው ችግር? ምንድን ነው ከእኔ ጋር እኮ ለመተዋወቅ ነው። ሰውዬው ቁጭ በል እያልኩ ነው። አላስፈላጊ ነገር ውስጥ እንደገባ እንዳታስገድኝ። ወይ ይሄን ነገርያቸው ወይ ውጡ። ላንቺ እሺ ቁጭ በል መጀመሪያ። አንተ ነህ እኮ መረጋጋት ያቃተህ። ሌላ ነገር ውስጥ እየከተኸው በቃ ቁጭ በል አልኩህ አይደለ? ቁጭ በል እንዴ። በኃይሉ ተረጋጋ እንጂ ምን ሆነ ነው? እንደዚህ ነው እንዲያወራ ነው ነገሮችን እያበላሸ ነው እኮ። በቃ አንተ ነህ መረጋጋት ያለብህ እኮ። እሱ እኮ ልክ ነው። አንደኛ ቤቴን የጠራሁት ሰው የለም ብዬዋለሁ። እየሰማህ ነው። እሱ አንቺ ምክንያት ነው፣ አይመለከተኝም። እንተዋወቅ። ጉርስ ታደርጊኛለሽ? አሁን አዳምጠኝ። እንተዋወቅ። ማነህ? ምንድነው? ለምን እንደምትተዋወቀ ምንድን ናቸው ግን? እሺ ምንድነው ቢዝነሱ? ንገሪኝ። ምንድነው ቢዝነሱ? ካሜራ ለቀነሽ ቁጭ አድርገሽ የምታስቀርሽ? ወደ ካሜራው እንዳትጠጋ እሺ። እንትን በእኛ ምንድነው? ህፃናቶቹ ነው። እሺ ይሄን ያስጠፋልኝ እና አይጠፋም። ምንድነው አይጠፋም? ቁጭ በል ቁጭ በል። አይጠፋም አይጠፋም። እሺ ሀይር መጠቀም እኮ አይችልም። እና ታዲያ እንትና በቃ እንደዛ አታርጋሉ። ዴታ ክብሬ ጠርቻለሁ እኮ ወደ ካሜራው እንዳትጠጋ። ይኸውልሽ አሁን ከዚህ በኋላ ነገሮችን የምታስተካክል በቃ። አንተ ራሱ ምንድን ነው የምትፈልገው? ኧረ ባቢ ኧረ በእናትህ ጎረቤት ነው። በቃ እንዴት ሆነ ነው እኮ በቃ እስኪ አንተ ደጋጋሽው ነው ነገር ነው። በኃይሉ እባክህ እንዴ ተረጋጋ። ቤቴ ድረሳችሁ እንደሱ አታርግ። ይኸውልሽ የምታስቀምጪውን አስቀምጪው። አልሰጠሽም እንዳታጠፋው። ለምን ወደ ካሜራ ባቢ በእናትህ የሆነ ነገር አድርጋችሁ። በኃይሉ ለእናትህ ተረጋጋ ማለት ነው። በኃይሉ እባክህ ተረጋጋ። በኃይሉ ውጭ ለአንድ ሰርገናት አንተ መጠቀም የምትችለውን ኃይል እኔ መጠቀም እችላለሁ። በኃይሉ በጣም መጥፎ ሰው ነው። አንተ አይደለም በኃይሉ እንደዚህ እኮ አይደለም የተነጋገርነው። አታውቀውም እኮ በኃይሉ ማን እኔ ያመለከተኝ ዝም በይ። ያስገባኸኝ ነው እኔ የሚገርመኝ እዚህ ስራ ውስጥ ያላችሁ የሚመጣብን አትፈድ ፎገራ ብቻ ስርዓት ያዝ። አላስፈላጊ ነገር ውስጥ እንደገባ እኔ ማስመጣ እችላለሁ። ሌላ ኃይል ሰማሽኝ? ምንድን ናቸው ግን? በጣም ሰይጣን ሰው ነው። ነግሬያችሁ ነበር እኮ በኃይሉ በጣም አውሬ ነው። በቃ ዝም በይ። ምን አገባኝ አሁን? ማነው ስሙ? ዳዊት ነው በኃይሉ። በእናትህ ሰይጣን ነው። አታውቀውም? እኔ ልጅ ሰይጣንነት ምንም አይሰራልኝ። ሰማኝ። በእናትህ አንድ ልጅ እኮ ወደዛው በቃ ምን ሆነ ነው? በቃ ተረጋጋ በእናትህ። ወይኔ በኃይሉ ንገረው ማንነትህን። ወይ መርማሪ ጋዜጠኛ በኃይሉ ይባላል። ስለዚህ ሌላ አላስፈላጊ ነገር ነገር ታውቆብናል። ታውቋል። ያለን አማራጭ ብቻ አሁን ነገር መናገር ያለን አማራጭ በሰላም ያለውን ነገር ነግረን ሁለታችን ስለ ቀጣይ ህይወታችን ከሱ ጋር መስማማት ነው። እባክህ ዳዊት ምንም አናመጣም። ውስጥ ገብተናል። መርማሪም ጋዜጠኛም ነው። እኔም አላውቀውም ነበር። ልጄን ያመጣብኝ
እባክህ ወጥመድ ውስጥ ገብተናል። ተረጋጋና ያለውን ነገር በሰላም ምን ነው ያጣመርሽ ነው አንቺ? አትናገራት ወንድሜ ስማኝ እንዳልነካኝ እስቲ አንተ ለምንድን ነው ልጄ እንደሱ አታርገው። ኦኬ መታወቂያን የምፈልገው እሺ ዳዊት እኔን አታምነኝም? ይኸውልህ ጊዜ አብረን ስሰራ አታምነኝም? እኔም እንዳንተ ነው የሆንኩት። አሁን የሊያና ማራጭ ነገር አለ ወይስ አላስፈላጊ ነገር ውስጥ እንግባ? በቃ በኃይሉ ተረጋግቷል እኮ ነው። አታውቁኝም እኮ ሰውዬው እኮ ምንም አታውቁም እኮ ለመተዋወቅ ነው። በቃ እሺ እንሂድ። ወዴት መሄድ ፈልጋችሁ ነው? እንሂድ። እርግጠኛ ነህ? እንሂድ። ወደ ምን ሄደው የትም አንሄድም። ምን ሄደው ነው? እኔ ደግሞ እናንተ ታስበኛለች። የትም ሜዳ እዚህ ታወራለህ እኮ ያለን ፖሊስ ጣቢያ እንሂድ። የትም አትሄድም። እዚህ ታወራለህ። ምንም አታገኝም። ስለኔ አትርፋ። እርግጠኛ ነህ? ዳዊት ሁሉም ነገር ነግሬዋለሁ። ምን ሆነህ ነው? በቃ ተነስ። ባይሉ ስሜታዊ ለምን ትሆናለህ? እኮ በቃ የልጅ ንግድ እንደምንሰራ ነግሬዋለሁ ዳዊት። አሁንም እኮ ስልክ ስደውልልህ እኮ ልጆች ልትወስድ እንደምትመጣ ነው የሚያውቀው። ላውድ አድርጌ ነው ሳውራኪ ነበር። እባክህ ዳዊት ተቀርቷል። ወንድሜ ስታወራት ተቀርቷል። ሲያፈንከልሽ አትዝለል ባቢ ተረጋጋ። አትዝለል ሰማይ። በቃ በኃይሉ በእናትህ አሁን ቀና በልና መጠይቅ ጥያቄ አለ ትመልስልኛለህ። አሁን ሁላችንም እንደዚህ ሆነን እንኳን ዘልቀው። በኃይሉም ተረጋጋ፣ ባቢም ተቀመጥ። ዳዊት በቃ ልጆችን ስንሰራ ስለነበረ ሳቀርብልህ እንደነበር አንተም በፊናክስ ተቀርብልህ ካሜራ ልትሰበር ነበር እንደምትይ አታውቂም። ምንድነው የነው መጋቢ ይሄ ሲታወቅ የነው መጨረሻሽ እኮ አንተ ተረጋጋና እሱን ነገር እኮ በሰላም እንፍታው ብዬ። ምንድነው በሰላም እንፈታው? አሁን ምንድነው እዚህ ጋር ቁጭ ያደረግሽው? አታ ምን ገንዘብ ፈልጎ ነው? ገንዘብ አሰጪው ምን ይላልሽ? ምን ነው ገንዘብ ነው ችግሩ? ሁላችሁም ማን ላይ አሰጪው? አንተ ትራንስፈር ላድርግልህ። ስንት ብር ነው የምትፈልገው? ምን ነው የምትፈልገው? ምን ነው የምትፈልጉት? ሁላችሁም ማን ላይ ወደዛ እንዳትጠጋ የነገርኩህ። እሺ እኔ ገንዘብ ችግር የለብኝም። ገንዘብ ነው ችግር። ዳዊት ለምን አትረጋጋም? እንደ በፊቱ አሁን በገንዘብ የሚፈታ ምንም ነገር የለም። ኦሬዲ ያበቃል። ገንዘብ አይፈልግም እና አንቺን ይተውሻል። ነገርሽው ይሄንን ጉዳይ ይተውሻል። አንቺን አስመልጦ የተኛው ህግ ነው ሌላው የሚያስረው? አሁን እኮ ስለማምለጥ ስለማምለጥ አይደለም። በቃ ኦሬዲ አልቋል። አሁን ይኸውልህ አውራኝ ስላለቀ አም ሶሪ ዳዊት፣ ምንም አማራጭ የለም። ስለዚህ አሁን እውነቱ ታውቋል። በሰላም እንፍታው በቃ። አሁን የተያዙትንም ልጆች እሱ ማስመለጥን የፈለገ የተያዙትንም ልጆች ወደ ነበሩበት እንመልስ ቶሎ። አሁን አንድ ነገር ልንገርህ። በመጀመሪያ ደረጃ አሁን እነዚህ አዘጋጅቻለሁ ያለችውንም ህፃናት የምትወስዱበትን ቦታ ከዚህ በፊት የወሰዳችሁትን የአንተ የበላዮች የእሷ የበላዮች ከነመጋዘኑ እፈልጋለሁ። እንዴ እዛ እኮ እንደማትይ ነግሬህ ነበር። እሱ ነው አይደል? አላልኩሽም እኔ እንደዛ አላልኩሽም። ባቢ እነዛን ሰዎች አሳልፋችሁ ከሰጣችሁ እተባበራችኋለሁ ነው ያልኩት አይደል? እንደዛ አይደል? ባቢኛቸው ማለት እኮ ሁላችንም አንድ ላይ ታሰረን ማለት እኮ ነው። እነሱን አሳልፌ ልስጥህ? ሂድ አንተ። እኔ መሞት አልፈልግም። ይኸውልህ እኔ ችግር የለም። የሰማኝ ነው። ሰዎቹ እንደዚህ አንተ እንደምታወራቸው አይነት ሰዎች አይደሉም። አይመለከተኝም። ማንንም ይሁን እኔ መለከተኛል። እኔ ለነፍስ ይኸውልህ የአንተን ኃላፊነት የእሷን ኃላፊነት የእሱን ኃላፊነት የወሰድኩ እኔ ነኝ። በቃ ግን ለልጅ አታስቢም? ምን ሆነሽ ነው? ሟሽ ሆነሽ አሁን አንቺ ለልጅ ምንድን ነው እሷ ጋር ዞር የምትወረው? በቃ ከእሱ ጋር ጨርስ። እሱ ቴክ ያደርገዋል ነገር አለ። እስቲ አንተ ልቀቀኝ። እኔ ነሲ ለምን ዞር አድርጊው? በቃ ለምንድን ነው ዞር የሚለው? ይመለከታል። በቤቱ እኮ ነው ያው ማለት እንደናለች ነው። በእናትህ ታሳብዱኝ ነው። ባህሉ የገባህልኝ ቃል እኮ እንደዚህ አይደለም እኮ። ሰዎቹን አሳልፋችሁ ስጡኝ ነው። እኔ እናንተ ይኸውልህ አዳምጪ። አላማሽ ሞቶ ምንድን ነው? እሺ አሁን ምን ፈልገሽ ነው? ዳዊት አዳምጠኝ። የህግ አካል ነኝ ብያለሁ አይደለ? ከተባበርከኝ በትክክል እተባበራለሁ። እነሱ የሚያጠፉትን ነፍስ ትመልስልኛለህ። እኔ እዛ ደረጃም በርግጥ ባይሉ አንተ እንደምታስባቸው ቀላል ሰዎች አይደሉም። በጣም ይሄ ምን አይነት እንደናንተ አይነት ሰዎች እንደዚህ አይነት ወንጀል ከሚሰሩ ሰዎች ይሄ ቃል አይለኛ ምን ይሁን እኔንስ ማን ያ ማለት እኮ እኛን ሪስክ ውስጥ ከተናል አይደለ? እኔስ ማን የእናንተን ኃላፊነት የምወስደው እኔ ነኝ አይደለ? ብቻ እዚህ እኔና ካሜራማኑን ስላየኸኝ አንተ ህግ አካል ነህ አይደለ? አንተ ሰብአዊነት አለ። እነሱ ግን ወንጀለኛ ናቸው። ሰብአዊነት የላቸውም። ከተባበራችሁኝ አዳምጠኝ። ከተባበራችሁኝ ባቢ ከዚህ በፊት በጣም ብዙ ሰዎች ገጥሞኛል። አዳምጠኝ። ይኸውልህ ትሰማኛለህ? እኔም የወንድ ልጅ አባት ነኝ። አንድ ነገር ልንገርህ። እኔም ልጅ አለኝ። በቃ ስለዚህ ግን እዚህ ጋር ኃላፊነት የሚባል ነገር አለ። እኔም የራሴን ቤተሰብ ህይወት ኃላፊነት ውስጥ እኔስ ስለዚህ ተባበሩኝ እኮ ተተባበርሽ። እኔ ልጅ እኔ ልጅ ወሬ ነው የምትሄደው። ተተባበረ እሷ እኔ ልጅ ተተባበሩ። ንገሪያቸው። አሁን እኮ ደግሞ ሰዓታቸው ነው የሚደውሉበት ሰዓት። በቃ ይኸው ተተባበረ እሷ ይኸው ተተባበረ አይደል? አንተ ገማለህ ብዙ ነገር እንዴ ብቻዬንማ ምንም ላደርጋቸው አልችልም እኮ ታውቃቸዋለህ አይደል? ጋይስ የነሱ አውሬነት ምን ያጨካኝነት ምን ይመስላል? አንዴ እኮ ወጥመድ ውስጥ ገብተናል። ይሄ እንደ ቀላል ጋይስ ለመጨረሻ ጊዜ ልንገርህ፣ ተባበረኝ ከነ ሙሉ ኃላፊነት። እኔም ልተባበር ሙሉ ኃላፊነቱን የደህንነትን ወስጄ እድሜን ወጣትነቴን ልገዩ
ዳዊት ነው ያስወጣት አይደል? ልታስበሰብሽኝ ስራው ስገቡ ነበር ማሰብ። ባቢ በእናትህ እንደሱ እናት ነገራት እነግራታለሁ፣ አንተም እነግርሃለሁ። እንዴ አዲስ ፖይንት በሞትም ግድ የለኝም። ምን የ3 ዓመትና የ4 ዓመት ህፃን ልጅ እየሸጣችሁ እንዴት ነው በኮንፊደንስ እያወራችሁ ያላችሁት? ቆይ ይኸውልህ መጀመሪያ ነው አንገት ነበር ዳዊት ተባበረኝ። እየጠበቅኩ ነው። ምንድን ነው የምፈልገው? በመጀመሪያ ስለ ሰዎቹ እፈልጋለሁ። ሰዎቹን በአካል ነው የምፈልገው። ሰዎቹን በአካል አላውቃቸውም። እኔ በስልክ ነው የማገኛቸው። ከአንተ በላይ በእርግጠኝነት የምታገኘዋለህ እኮ በስልክ ላገናኘህ። በስልክ ታወራለህ። አንተ ስልኬ ውስጥ አይነ ደውልለት ውስጥ ስልክ ስጠኛ ልደውልለት። ከዚህ በፊት እንደናንተ አይነት በጣም ብዙ ሰው ገጥሞኛል። ሰዎቹን እናውቃቸዋለን በአካል ዳዊት በቃ ምን ሆነክ ነው? አሁን እኮ ሁሉ ነገር አብቅቶለታል። አዎ በቃ እኔ አንድ ልጅ ማዳን ነው የምፈልገው። አንተ እስር ቤት መበስበስ ትፈልጋለህ? አትፈልግም አይደል? ስለዚህ በቃ አሁን አለቀ። ሁሉም ነገር ተጋብጧል። ስለዚህ እኛ እኮ አንሄድም። ሰዎቹን ቦታውን እንነግረዋለን። እሱ የራሱን ኃይል ተጠቅሞ የራሱን ሰዎች ይዞ ሄዶ ከርቀት ቆመን መኪና ውስጥ እናሳያቸዋለን። እንደዚህ ቀላል ነው ወይ? አንድ ሰው ራሱ እንደደረሰበት ነው የሚናገረው። እነሱ ከባድ እንደሆኑ እኛም መክበድ እንችላለን። ሰማኝ ዳዊት እሱ እነሱ የሆነ ነገር የሆነ ተንኮል ባሰቡ ቁጥር ከነሱ የተሻለ መንገድ ማሰብ አያቅተን። ስታስበው እሱ ኃላፊነት ወስዶ ልጁን ትቶ የማይሆን ነገር ውስጥ የሚገባ ይመስላል። እኛ በሚያውቁት መኪና አይደለም የምንሄደው፣ ራይድ ውስጥ እንሆናለን። ምንም ይሁን እኔ እሱን አይደለም አሁን ሁሉም ነገር እንደረጋ ትፈልጋለህ። ይሄን አስተፋልኝ። እሱ መጥፋት አይጠፋም። የሁለታችን ዋስትና ነው። እጅ ከፍንጅ ዘይነት ነው። ከዛ እዚህ ጋር ለፈፈለ አይደለም እንደሱ አረግ እንዳይተባከኝ የተባበርከኝና ሰዎቹ እጄ አዳምጠኝ ነው። እዚያም ተሽቋንቺ ነሽ እንደዚህ ያረክሽኝ ያለሽ አይደለም። በቃ በልጄ እኮ ነው እየማልኩልህ ያለው። ተይው ልጄም እኮ አለ። ስማ ለማንሽ ቀጥሎ ይኸውልህ አንተ የምር ተባብረኝ። እነዛ ሰዎች እጄ ላይ ገቡ ቀን እያየህ ቪዲዮ ነጠፋላል። ይልቅ አቶ ጋር አሜሪካ ይሄዳል። ከሰዓት አሜሪካ ይበራል። በጊዜ ብንሄድ ይሻል። 9 ሰዓት የሚበርም አለ። አዎ ከኛ መሀል አንዱ 9 ሰዓት ፍላይት አለው። አሜሪካ ይሄዳል። ስለዚህ የባሰ እነሱ ሲገኙ ባታቃቸው ኑሮ ምንድነው የቀረው? እሺ እየነገረች ነው እኮ አንተ አንደበት ካንተ ምን ልንገርሽ? አንድ ሰዓት በኋላ ቼኪንግ ታይም ይገባል። ስለዚህ ኦሬዲ እኔ እናንተ ብቻ ሻትፋልኝ። እሺ ይኸውልህ ሰዎቹ እጄ የገቡ ቀን እያየህ እጠፋለሁ። እስከዛ ያኔ እነግርሃለሁ ሁሉንም። አንድ ስልክ ብቻ አስደውልኝ። ለምን እንደምትደውል አንድ ስልክ ደውል። ሁሉንም እነግርሃለሁ። ለምን እንደምትደውል ሲጀመር ለምን ዳዊት በቃ ስልኩን ተው። ልታስመልጣቸው ነው። ልታስመልጣቸው ነው የምደውለው። እናቴ አቅመደካማ እሱ ሰው ይልካል። የሚፈልገው ነገር ሁሉ ይደረግላል። ትናሽ እናት እያለ ነው እዚህ ነገር ውስጥ የገባው እኮ። አቅመደካማ እናት ነው ያለኝ። እሺ አዳምጠኝ። ለእኔ ቦታውን ትነግረኛለህ። እኔን ሰዎች ልካለሁ። ሰማኝ ያውቃሉ። አሁን እነሱ እዛ ደርሰዋል። አይደርሱም። ይኸውልህ እነሱ ትራክ ያደርጉናል። አንተ እንደምታስባቸው ቀላል አየህ። ትራክ የሚደረገው ያንተ ስልክ ነው። ሰማኝ፣ ያንተ ስልክ ነው ትራክ የሚደረገው። በአካልም ትራክ ያደርጉናል፣ ይከታተሉናል። አዳምጠኝ። ይኸውልህ እኔ ነገርኩህ፣ እዚህ ስራ ላይ በጣም ብዙ ጊዜ የቆየሁ ሰው ነኝ። ባቢ ታውቀዋለህ። ግን እንመንበትና እንላከው። ባቢ አንተን ያመጣኸው አይደል? በጣም ጊዜ ነው ያቃጠላችሁ ነው። እሱ ሊያግዘን ነው። ንገረኝ፣ ችግር የለውም ለእኔ ንገረኝ። ወይ እዚህኛው ይኸው ጻፍልኝ፣ አድራሻውን መናገር ካልፈለግ ጻፍልኝ፣ ይህንን እልክላቸዋለሁ። ዳዊት እባክህ ሎኬሽኑን ምናምን በትክክል ንገረኝ። ሊቀበለኝ ይችላል እኮ ልደውልላት። እሺ ደውል። አሁን ባቢ ምናምን ማለቱ እንትን አይደለም። በኃይሉ ቃል ገብተህልኛል እኮ አይደል? በቃ እንዴት ዋልሽ እናቴ? ደህና ነሽ? በሌላ ስልክ ደውዬልሽ ነው። ዳዊት ነኝ። የት ነሽ? ቤት ነሽ ወይስ ወጣሽ ወደ ስራ? እሺ በቃ እሺ፣ እንዳትወጪ እሺ። ዛሬ ስራ እኔ እመጣለሁ። አሁን እኔ መጥቼ ወስድሻለሁ። ስራ እንዳትወጪ፣ የምወስድሽ ቦታ አለ። ቤት ጠብቂኝ እሺ። ነገር እንዳይፈጥር ቤት ጠብቂኝ በቃ፣ እንዳትወጪ ወደ ስራ እኔ ወስድሻለሁ። አቅመ ደካማች እሺ። ዋሽተና ዳዊት አቅመ ደካማ ናት ብለኛል አይደል? እና ማይ ስራ ናት። አቅመ ደካማ ናት። ጉሊት ነው በእናትህ የምትወጣው። ሲዝም በላ ሌላ እንትን አትሆንብኝ አንተ። ጭራሽ የጉልትን የምትሰራ እናት እያለች ነው አንተ። ወይኔ ዳዊት ህሊና የላቸውም እኮ
እሺ አሁን ደወልኩላት። ስለዚህ ንገረኝ፣ አንተ የበላህ የምታገኘው ሰው አለ የለም? አሉ። እኔ እኮ ነግሬሃለሁ፣ 3 ናቸው። አንዱ ከሰዓት ይበራል ብለሽ አይታለው። አሁን ቼኪንግ ታይሙ ከአንድ ሰዓት በኋላ ነው። ስለዚህ እባክህ ከተያዙ እነሱ እናቴ ጋር ሄድልኝ፣ እነግርሃለሁ። እናቴ ጋር ሄድልኝ። ሰው ላክ በቃ ባህል የሚልም ሰፈሩን መናገር ካልፈለክ ጻፍልኝና ሎኬሽኑን ልላክላቸው ለኔ ሰዎች ጻፍ። መናገር ካልፈለክ ዳዊት እባክህ ነገሩ እንዳታራዝመውና እንዳንበሰብስ ባጭር የሚቋጭ ነገር እባክህ ዳዊት። ከኔ ጋር ብልጣብልጥ ሆናለሁ አጉል ጨዋታ ጫወታለሁ ብለህ ከሆነ እንዳታስብ። አንተም ለእናትህ በቃ ነገሩ ታውቃለህ። ኦሬዲ የሞተ ነገር ነው። እሺ ዝም በሉኝ እስቲ ላስብ። እስቲ ዝም በሉኝ። እሺ ይሄው የጻፍኩልህ ነው። እሺ ዝም በሉኝ። ካልሆነ እሱን ሰዎች ልኮ እናትህን ነው የሚያስጎዳት። እባክህ ነው ሽላክልኝ ሰው ጦስቶ ነገር መከቺ። እኔም እኮ እንዳንተ ነው የሆንኩት። እኔ ራሴ ነው ጥቼ አንተ ደግሞ ጦስ እንደምታመጭብን። ሄሎ ሳጅ እንዴት ነህ? አሁን የላኩልህ አድራሻ አለ። ስለዚህ 2 ሰው ላክልኝ። አንድ አቅመ ደካማ እናት ናቸው፣ ከቤት እንዳይወጡ። እና የኛ ሰዎች እዛው አካባቢው ነው የጠብቋቸው። ማንንም ሰው እንዳይመጣ፣ ምክንያቱም አንድ ልጅ ነው ያለው፣ ልጁም እኔ ጋር ነው ያለው። ከዛ የሚመጣ ሰው የቤቱ ሰው አይደለም። በጣም ጥሩ። እሺ አመሰግናለሁ። አሁንስ የት ነው ያለው? ህፃናቶች ህፃናቱ ያሉበትን ቦታ እነሱን አድሬስ ንገረው። አሁን አንድ ነገር ልንገርህ፣ እዚህ ምናልባት መጥቀስ ላይ ጠበቅብኝ ነው። ህፃናት ያሉበትን ቦታ ማወቅ የምትፈልገው? ያሳያለሁ። የተወሰኑ ህፃናት አሉ እኮ ብዙ የህግ አካል የምትይዝ ከሆነ መሳሪያ የታጠቁ አሳያለሁ። ምክንያቱም ቦታው በጣም ነው የሚጠበቀው። እዛ ቦታ ላይ በጣም የሚመጡ ሰዎች አሉ። ህፃናቱን ለመረከብ የሚመጡ ሰዎች አሉ። ህፃናቱ መሀል ላይ ያሉ ሰዎች አሉ የሚጠብቋቸው ደላላ ሆነው። እነሱ ሰዎች ለህይወታቸው ስለሚሰጉ ያ ቦታ በጣም ብዙ መሳሪያ የታጠቁ ሰዎች ነው የሚጠበቀው። እዛ ቦታ ላይ ደግሞ ለእኔ መሄድ ለአንተ መሄድ ሪስክ ነው። ኃላፊነቱን ይወስዳለሁ ብያለሁ። ሰዎቹን የት ነው የምታገኛቸው? ያንተ አለቆች ናቸው? የእናንተን አለቆች? አሁን እኔ እንማቀርብለት እኔ ደውለታለሁ። ለዳዊት ይመጣል፣ መኪና ይዞ ይመጣል። ህፃናቱን አይደለም ማለት እናንተን የሚያሰሩትን እኮ ዳዊት ነው ይዞ ሰዎቹ ወደ እኔ ነው የመጡት። እኔ ወደ እነሱ አይደለም የሄድኩት። እንዴት? እኔ የአቅመ ደካማ እናት ልጅ ነኝ። ለፍታን ያሳደገችኝ። እንደገና ተመርቄ 2 ዓመት ሙሉ እሷን መጦር ሲገባኝ እሷ ላይ ነው ቁጭ ብዬ ያለሁት። 2 ዓመት ሙሉ እሷ ላይ ነው የተቀመጥኩት። እናቴን መጦር በሚገባኝ እድሜ እናቴ ጉሊት ሸጣ የሰው ፊት ገርፏት 10 እና 5 ብር ለቅማ ነው እያኖረችኝ ያለችው። መጡ ወደ እኔ ሰፈር ነው ሙሉ ከቤት አልወጣም። ወይ የሆነ ሰዓት ወጣለሁ፣ ስራ ጦዤ እመጣለሁ፣ ገባለሁ። ሰፈር ነው ቁጭ ብሎ አይምሮ ሊያርፍ የሚችለው በጭንቀት ለፈነዳ ሰል አይምሮ ሊያርፍ የሚችለው ሰፈር ውስጥ ህፃናት አሉ። ከነሱ ጋር ጫወታለሁ። 5-6 ዓመት ልጆች ይወዱኛል። ህፃናት ከቦይ ነው የሚውለው። ኳስ ከነሱ ጋር ጫወታለሁ። ከብቢያቸው ነው የሚውለው። ያ ነው እንትን የሆነ ደስታዬ ወይም አይምሮ እረፍት የሚሰጠኝ ያ ነው። የሆነ ቀን አላውቅም ብቻ መጡ 4 ሰዎች መኪና፣ 4ቱም በተለያየ አይነት መኪና ነው ያሉት። መጡ፣ ፊት ለፊት ቆሙ። እኔ ያለሁበት ቦታ ላይ ፊት ለፊት ቆሙ። መጡ፣ አናገሩኝ፣ ሰላም አሉኝ። ምናምን መኪናው ስናናገር እንፈልጋለን ምናምን አሉኝ። ሰዎቹ ስለኔ ሁሉም ነገር ያውቃሉ። የት እንደተመረኩኝ ያውቃሉ። በምን እንደተመረኩኝ ያውቃሉ። እናቴ ደካማ መሆኗን ያውቃሉ። መጡ፣ እንደዚህ አይነት ነገር አቅርበንልሃል። ካንተ ጋር ልጆች ስለሚውሉ ልጆቹን እኛ እንውሰዳቸውና በቃ ቤተሰብ ስለማይፈቅድልን ልጆቹን ወደ ውጭ እንላካቸው፣ እናስተምራቸው። በቃ ልጆቹን የውጭ እንትኖች ፈረንጆች ነው የሚባሉት እንደዛ አይነት እንትኖች ናቸው ሊረዷቸው የሚፈልጉት። ያንን ደግሞ ለቤተሰብ ብንነገር ቤተሰብ ልጁ ስለሆኑ አይፈቅዱልንም። አንተ ግን ምንም አትጎዳም። ይሄንን ነገር ብታመቻችልን፣ አንተ ጋር የሚውሉት ልጆች ለኛ ብታቀርብልን ገንዘብ ታገኛለህ፣ እናትን ትረዳታለህ። ልጆቹም የተሻለ አሁን ካላቸው የድሃ ልጆች ናቸው። የተሻለ ልብስ አይለብሱም፣ የተሻለ ትምህርት አያገኙም፣ የተሻለ ነገር ያገኛሉ። እኛ እንስጣቸው፣ ያንን ብቻ አመቻችልን አሉ።
እኔ ያ ጥሩ መስሎ ታየኝ። ከሁሉም ነገር ደግሞ እናቴን እንደማሳረፋ ነው የተሰማኝ። ስንት ዓመት ሙሉ እኔን ተሸክማ ኖረች። እንደገና አሁንም ትሰቃይ፣ በዚህ ዱንያ ወገቧ ጎብጦ ትሰቃይ፣ እንደዚህ ታታ እንትን ትበለኝ። በቃ ታየኝ። ይሄ ነው ወሰዱኝ። ሰዎቹን በዛ መንገድ ነው ያገኘኋቸው። ከዛ አንተ ወደ ስራው ገባ። ስራ ላይ ብዙ አልቆየሁም። አንድ አመት ከሁለት ወር ገደማ ነው ያለሁት። እናቴ አሁን የተሻለ ገንዘብ እኮ አለ፣ የተሻለ ነገር አደርግላታለሁ። ግን ጉሊቱን ማቆም ደግሞ አትችልም። ምክንያቱም እሱ እንዳታቆም ነግረውኛል፣ አስጠንቅቀውኛል። ያን ነገር የምታቆም ከሆነ እኔ የሆነ እንትን የለኝም ወይም የፈለገ ስራ ብሰራ የሆነ ትልቅ ነገር አድርጌ በዚህ ጊዜ ውስጥ እናቴን ማኖር እንደማልችል ሁሉም ሰው ያውቃል፣ ይጠረጥሩሃል። እኛንም ገደል ነው የምትከተል። ስለዚህ እናተ በዛው እንትን ተቀጥል፣ ግን እንደ ድሮ አትጨናነቅ። በቃ የሆነ ነገር አድርግላት፣ ዝም ብላ ወጣ ትግባሉ። በቃ እናቴን ለማገዝና ለመርዳት ብቻ ነው እያደረኩኝ ያለው። እየሰማሁ ነው። ፊልም ላይ ነው ማውቀው ነው እንደዚህ አይነት ነገር። እውነትን ነው ፊልም ላይ። ከዛ ወደዚህ ገባ ሁሉም ነገር ማውቀው ነው እኮ አሁን ነው እኮ አልኩ። ህፃናቱ የሚደረጉትን ነገር የት እንደሚወሰዱ ማውቀው አሁን ነው። እኔ መጀመሪያ የገቡበት ነገር ይሄ ነው። በቃ ነግረውኝ ነው። አንቺ ምን ብለሽ ነው ወደ ስራ ነበርኩኝ እኔ ልብስን ገዛ ይመጣ ነው አንቺ ጋር ምንድነው የተባልሽው? አንቺ ጋር ሲመጣ አው ዳዊት አሁንም ግን እየዋሸክ ነው ያለው። ምንድነው የተባልሽው? አንቺ እኔ ጋር ስትመጣ ይልቅ አሁን ነፃ መውጣት ነው ያለብን አይደል? ነው ተናግረን አብረህ እኮ ነው ይዛሃቸው የመጣው አይደል? እኮ ምንድነው የተባልሽው? የተባልኩትማ እንዳንተው ነው ባንተ ፊት አይደል? እኔ ማቆስ ነው ገባው። ስራውስ መረጃ ይዘውብኛል። 2-3 ይሰርቻለሁ ለነሱ። ከዛ በኋላ ወንጀል ነው የምንሰራው። እንዴት ወጣለሁ? የሱን እንግዲህ እሱ ይዋሽክ ነው ያለው። ይልቅ አብሮ ይዟቸው መጣ። ልብስ እንደምሸጥ ያውቃሉ። ህፃናት እኔ ጋር እንደሚመጡ ያውቃሉ። 1-2 ቀን ከርቀት ሆኖ ተከታትሎ ነበር። ህፃናት ብዙ ህፃናት እኔ ጋር እንደሚገቡ ያውቃል። ከዛ ምን አለኝ፣ ህፃናቶቹ ሲመጡ በማስቲካ በምን በቸኮላት ያርክሽ ልብስ ከገዙ በኋላ አታያቸውና አካባቢ ሱቅ የምሸጥበት አካባቢ ላይ ደግሞ ብዙ ህፃናት አሉ። ምን አለኝ፣ እኔ ገንዘብ በደንብ ሰጥሻለሁ፣ ህፃናቶቹ ሲመጡ ለኔ አቀርቢልኝ። እነዛ ህፃናቶች ይለመንባቸዋል፣ ከውጪ ድርጅት እርዳታ ይጠየቅባቸዋል። ስለዚህ በእነሱ በዶላር እናገኝባቸዋለን ብሎ ያለኝ እራሱ። እኔ ደግሞ ዶላር ሲባል ከማገኘው ከሱቅ ንግድን ታውቀዋለህ። በአሁኑ ሰዓት ከማገኘው ከሱቅ ንግድ የተሻለ ሆኖ ስለተሰማኝ ዶላር የሚባለውን ስም ስሰማው አይቼውም ስለማላቅ ከሱ ጋር ተስማማን። ያንቺ ይባስ ነው አይደለም እያለ ያለው ነገር ውሸት ነው። እሱ እኮ አሁን ራሱን ዞሮ ስራ ሁለታችሁም ስራ ውስጥ ናችሁ። ሁለታችንም ዞሮ ስራ ውስጥ ነን። እየሰራን ያለ ነው የልጅ ንግድ ነው። በቃ ዳዊት ለምን ተዋሽ? የልጅ ንግድ ላይ አይደለም ያለው ታላልኩ። እሺ አሁን በቃ አሁን አበቃን እኮ አብቅተናል። ጨርሰናል። ሰዎች ያሉበት ቦታ ዳዊት እባክህ እኔ ለሱ ነው የማቀርበው። እሱ ነው ይዞላችሁ የሚሄደው። መኪናውንም እንደሰማው ሲደውልለት ነው ነገርኩ፣ አሳያለሁ። ግን ያለሁበትን ችግር እየነገርኩ ነው አይደለ? በቃ እሱም እኮ ልጅ አለ። እኔም ልጅ አለኝ እኮ ነገርኩ። መጀመሪያ አታለሉኝ፣ ነገሩኝ። በቃ ያ ነገር ሻውን አንተ እንደዛ ተባላሰረ እሱን አይደለም አሁን ቦታው ላይ ወሰዳቸው። ዳዊት በእናትህ እኔ እናንተ ነፃ ማውጣት አለብን። ልጄን ማሳደግ አለብኝ። አንተ ማሮጊት እናትህን መጦር አለብህ። እሱም ልጅ አለው። ስለዚህ አንተ ነህ ቦታውን የምታውቀው። እንውጣና ይዘኸው ሂድ። ውሰዱ። እኔ ዳዊት እባክህ እናንተ ጋር ሰው ልካል። ይኸውልህ ፊት ላይ ነው የደወልኩት አይደለ? እሺ እኔ አሳያለሁ ቦታውን፣ ራስህ ትገባለህ። እሱ አሁን ያገባቡን ነገር ምናምን ለኔ ተው። ሰማኝ። አሁን እንሂድ። መኪና አለ ውጭ ላይ። ችግር የለም እጠራለሁ። ዳዊት ተነስ፣ ተነስ በእናትህ ዳዊት። በቃ ያበቃለት ነገር ስለሆነ ምንም ወደኋላ ማፈግፈግ የለም። አንተ እኮ አትገባም፣ ከሩቅ ነው የምንሆነው እኛ። ልጆቹን ሳያቸው እሱ ገና ያውቃል። እባክህ ሰውየውን ፍላይት ሳይሆን ደርሷል። በቃ ጨረስን እኮ አሁን። ችግር የለም ባቢ ይቆልፋል። እሺ እኔ እኮ የትም አልሄድም። እሺ ካሜራ ነው